የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም አለ ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free. ዘመናዊ መኖሪያ ቤቶችን ከ8 በላይ በሆኑ ሳይቶች ላይ በተመጣጣኝ ዋጋ በማስረከብ የሚታወቀው ቴምር ሪል ስቴት ሳር ቤት፣ አዋሬና ፒያሳ ላይ ከ15 እስከ 35 በመቶ የሚደርስ ልዩ ቅናሽ አዘጋጅቷል። ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮችን ከ20% ወይም ከ1.7 ሚሊዮን ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት ይሆኑ ይላቸዋል። ይህን አጋጣሚ በመጠቀም 100% ለምትከፍሉ ደንበኞቻችን በብር እስከ 5.9 ሚሊዮን ብር ሙሉ ቅናሽ ተጠቃሚ መሆን ትችላላችሁ። እንዲሁም ከ30% ጀምሮ ስትከፍሉ ከ15 እስከ 25% ድረስ ቅናሽ አድርገን ይዘንላችሁ ቀርበናል። ለበለጠ መረጃ 0974 60 7676 ይደውሉ። ቴምር ፕሮፐርቲስ። ጤና ይስጥልኝ። በያላችሁበት የዓለም ክፍል ሁሉ ሰላምታ ይድረሳችሁ። ኤሶፕ ኢትዮጵያ ዛሬ አርብ ታህሳስ 24 2018 ዓመተ ምህረት ከእንግሊዝ ሀገር ከለንደን የሚያስተላልፍላችሁን የዛሬውን እንግዲህ የሌሊት ፕሮግራም አሁን ይጀምራል። እንደያላችሁበት ሀገር እንደየሰዓት አቆጣጠራችሁ ሁላችሁንም ሰላም እላለሁ። ሰላም ናችሁ ወይ? እንግዲህ እንዴት አለልኝ ዛሬ በዚህ ሰዓት ገባ ብትሉ ይሄ እንግዲህ የዛሬው ቀን የተክልዬ ቀን አይደለ ሆኖ የዋለው 24 ስለሆነ ቀኑ ሳያልፈኝ በፊት ከስራም በኋላ መጥቼ በዕለቱ ቀን መስራት ስላሰብኩ ነው። እና እንግዲህ ይቅርታ ይደረግልን ሌሊት ስለሆነ ሰዓቱ ስላልተመቻቸልኝ ነው። ዛሬ እንግዲህ ለኦርቶዶክስ ተዋሕዶ እምነት ተከታዮች ታህሳስ 24 የተክልዬ ዓመታዊ በዓላቸው ነው። እንኳን ለዚህ ታላቅ ቀን አደረሳችሁ። ደብረ ሊባኖስ እና በሀገራችን በኢትዮጵያ በሌሎችም እንግዲህ ተክልዬ ደብሮች በመላው ዓለምም በዚህ ቀን በደማቅ ሁኔታ ሲከበር አይተናል። ወደ ገዳምም ደውዬ ነበርና ከገዳምም ማወይነ አውርቻቸው ስለ አከባበሩ አንዳንድ ነገር ነግረውኛልና ያለውን ሁኔታ ላይ ቀን የሰማሁትንም በዛው ላጋራችሁ በማሰብ ነውና አሁን ታዲያ የዛሬው መርሃ ግብራችን ይኸው እንደምታዩት እንግዲህ በበራሪ ወረቀቱ እንደደረሳችሁ በዘበዛንም ይበዘብዙ ዘንድ መጥተዋል። ይህ እንግዲህ ከትንቢተ ሕዝቅኤል ከምዕራፍ 38 የተወሰደ ነው። እንደዚህ ቃል በቀጥታ እንደዚህ እንኳን እንትን ባይልም ግን እንደዚህ ነው መልእክቱ። እና ለኢትዮጵያም ደግሞ ቀን ይመጣል፣ እንደ ጨለማ አይቀርም፣ ሊነጋ ሲል ነው የሚጨልመው፣ ቀን ይመጣል የሚል መንፈስ ያለው መርሃ ግብር ነውና ለብዙዎች እንዲዳረስ እንደው ቀን በሰራሁት ዛሬ ሳይመሽ በፊት በሰራሁት ተመቻችቶልኝ ቢሆን በጣም ደስ ባለኝ ነበረ። ለማንኛውም ግን እንግዲህ ሰው በተመቸው ጊዜ ነገ የሚያየው ይሆናል ማለት ነው። ለወደ አሜሪካና አካባቢዋ ያላችሁ እንኳን ጥሩ ሰዓት ነው ብዬ አስባለሁ። ማምሻውን ነው፣ ስለዚህ ጥሩ ነው። እኛ ሀገር እንኳን ሌሊት ሆኗል። አሁን 1 o'clock ነው። 1 o'clock ከምሽቱ ከሌሊቱ ኦልሞስት ሆኗል እንግዲህ ከሚድናይት በኋላ ማለት ነው። ለማንኛውም ወገኖቼ ሁላችሁም ኢትዮጵያውያን ኤርትራውያን ከሁሉም ሃይማኖት ያላችሁ የኤሶፕ ኢትዮጵያ ወዳጆች ወደ ዛሬው መርሃ ግብር እንኳን በሰላም መጣችሁ። መሰባሰባችንን ያው እግዚአብሔር ይባርክልንና ብዙ ነገሮችን እናያለን። በትናንትናው ዕለት የሰራሁት መርሃ ግብር እንደምታውቁት አንዳንድ ብዙ ትችቶችን አስነስቷል። በተለይ አንዳንድ ነገሮችን ያለመረመሩ ሰዎች ብዙ ኃይለ ቃል ተናግረዋል። እኔ ምናልባት በዛ ላይ ድምፄን ከፍ አድርጌ በመናገሬ ይቅርታ ይደረግልኝ። ግን አንዳንድ ጊዜ ያው እንግዲህ ብሶት ስላለብን ነው በሀገራችን ጉዳይ ላይ። ለማንኛውም እኛ ማንንም አንጠላም፣ ሁሉንም ሃይማኖታችንም አይፈቅድልንም ሰዎችን እንድንጠላ። ግን በሀገራችን በሕዝባችን ላይ በእምነታችን ላይ የሚመጣው አንዳንድ ነገሮች
ባንናገር ራሱ አይፈቅድልንም። አባቶቻችንም ስለዛ ሲመሰክሩ እውነትን ሲናገሩ ነው እና ኑረው ያስተማሩን። እኛም ደግሞ በእውነት የአባቶቻችን ልጆች ከሆንን ያንን ለወገኖቻችን ድምጽ መሆን አለብን በምንችለው ሙያ ሁሉ። እኔም እንግዲህ ሙያዬን ተጠቅሜ ነውና ይሄንን የምሰራው። ይሄንን ደግሞ ለማድረግ ያበቃን የሰራዊት ጌታ እግዚአብሔር ክብር ምስጋና ለሱ ይሁን። እንግዲህ እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ከቆያችሁ ብዙ ነገር ታተርፋላችሁ እና አብራችሁን ቆዩ። በዚሁ ወደ ዛሬው መርሃ ግብር ልውሰዳችሁ። እንግዲህ እግዚአብሔር ይባርክልን መሰባሰባችንን። በዛሬው ቀን የሚዘከሩ ቅዱሳን በሙሉ ተክልዬ የሚጨምር በረከታቸው ከኔም ከእናንተም ከቤተሰቦቻችን ጋር ሁሉ ይሁን፣ አሜን። እንግዲህ ከዛሬ 4 ዓመት በፊት ታስታውሳላችሁ ከኢትዮጵያ ከልጄ ጋራ ኢትዮጵያ ሄጄ ወደ እንግሊዝ ሀገር ስመለስ ያው የኳራንቲን በዚህ በአውራ ጉንፋን ጊዜ ዝም ብሎ እንግሊዝ አይገባም እና በሆቴል የተወሰነ ጊዜ መቆየት እንደነበረ 10 ቀን ሆቴል ቆዩ። ከዛ እንዳለባችሁና እንደሌለባችሁ አውራ ጉንፋን ይዛችሁ እንዳልመጣችሁና እንደመጣችሁ የሚታወቀው እዛ 10 ቀን ስትቆዩ ነው በሆቴል ብለው ብዙ ገንዘብ አስከፍለው ያስቀመጡን ጊዜ ማለት ነው። በሆቴል ወደ 4 ዓመት ወንዛን የዛን ጊዜ አንድ መርሃ ግብር በዛ ሆኜ ሰርቼላችሁ ነበር ባልተመቸ ሁኔታ። ዝም ብሎ በቃ ከሶፋ ላይ ቁጭ ብዬ በሆቴል ክፍል ውስጥ ተቋጥረን በነበርንበት ጊዜ ከልጅ ጋር ይህንን መርሃ ግብር ሰርተን ነበረ። ይሄ መርሃ ግብር እንግዲህ በጣም በሚያሳዝን ሁኔታ በጣም ነው የሚያሳዝነው 2800 ሰው ብቻ ነው ያየው። ግን ሰዎች ግን ተቀባብለውት በቴሌግራም በሌላም በጣም ብዙ ሰዎች እንዳዩትና እንዳተረፉበት ይነግሩኛል። ይህ መርሃ ግብር እንግዲህ ከዛሬ 4 ዓመት በፊት የተለቀቀው 20 ዓመት አብረን ኖርን በሚል እንግዲህ ከኔ ጋር ወደ ዩቲዩብ ከመምጣቴ በፊት በሬዲዮ ፕሮግራሞች በኢሶፕ ኢትዮጵያ በሚል የሬዲዮ ፕሮግራሞች ይሰራ ነበር speaker.com ላይ እና ብዙዎች የዛ ፋን ነበራችሁ፣ በጣም ተከታተሉ ነበር። ከዛ እንግዲህ በዶኩመንተሪዎች በተለያዩ ዶኩመንተሪዎች በመስራት ብዙ እንግዲህ 20 ዓመት አለልኝን መስማት የሚፈልግ ሰው ሲሰማኝ ቆይቷልና ያንን ጊዜ በማስታወስ ከዛ ደግሞ አካትቼ የኢንጂነር ሙሉጌታ ዘርፉ ውዱን ከዚህ በፊት አሁን በህይወት የሉም፣ እውነት ነፍሳቸውን በገነት ያው እግዚአብሔር ያኑርልን። ለሳቸውና ለቤተሰባቸው በጣም ትልቅ ክብር አለን። ለማንኛውም እኚህ ሰው የተናገሩትን መርምረው ያገኙትን ሚስጥር አይቼ ነበር፣ ዳስሼ ነበር በዛ መርሃ ግብር ላይ። ዛሬም እንግዲህ እናነሳዋለንና ኢንጂነር ሙሉጌታ ዘርፉ ውዱ ማናቸው የሚለውንም እንዘክርና ከዛ አሁን ትናንትና ከትናንትና በስቲያ አንስተን ከተነጋገርነው ጉዳይ ላይ ለአንዳንድ ሰዎች ጥርት ያለ ኢንፎርሜሽን እንዲያገኙ ለማድረግ ስለሚያግዝ ነው የዛሬው መርሃ ግብር በዛሬው በተክልዬ ቀን የምሰራውና ለተክልዬ ቀን የሰራውበትንም ምክንያት የምታዩት ይሆናል በኋላ ላይ። እንግዲህ በትናንትና ዕለት ያው እንደምታውቁት የተለየ ኮንስፓይሬሲ አለ። የጨለማ ማህበረሰብ በእነዚህ በዛዮኒስቶቹ በኩል በአፍሪካ ቀንድ ላይ በተለይ በባብ አል መዳብ የባህር ሰርጥ ጉዳይ ላይ በሶማሊላንድ ዙሪያ ላይ እና በኢትዮጵያ ላይ የተለየ ያውን እንግዲህ ታላቋን እስራኤል ወይም ዘ ግሬተር እስራኤል ፕሮጀክት ብሎ በሚሰሩት ላይ አደጋ አለ። ይሄ ደግሞ ምስጢራዊ ዶኩመንት በደንብ ተከሽኖ ተሰርቷል፣ ድሮ ተጽፈውታል እና እሱን እየተንቀሳቀሱበት ነው ሊያደርጉት ብዬ አሳይቻችሁ ነበር። እንግዲህ ባብ አልመዳብ እንደምታውቁት በኤርትራ ዙሪያ፣ በየመን ዙሪያ፣ በኢትዮጵያ ዙሪያ እዛ አካባቢ ያለ እንግዲህ መካከል ላይ ያለ ለንግድና ለሚሊተሪ ስትራቴጂክ የሆነ በጣም ብዙ ይሄ አካባቢ ችግር ተፈጠረበት ወይም ተዘጋ። የባህር ሰርጥ ማለት ወደ አውሮፓ፣ ወደ ሜዲትራኒያን፣ ወደ ኢንዲያ ሁሉ የሚሄደውን ንግድ ትልቅ ክራይሲስ ውስጥ ችግር ውስጥ እንደሚከስ ትናንትና ዘግብ ያለው። ካላያችሁት የትናንትናው መርሃ ግብር በፕሮግራሙ በኋላ ሄዳችሁ ብታዩ በጣም ደስ ይለኛል።
እንግዲህ ይሄ ነገር እንደምታዩት ስትሬት ኦፍ ሃርሙዝ ከዚህ በፊት እንደሰራሁት እንዳሳያችሁ ሶስተኛው ዓለም ጦርነት ምናልባት ሊያስነሳ ይችላል ተብሎ የግሪክ አባቶች የኦርቶዶክስ አባቶች በትንቢት የተናገሩት ሁሉ ከሱ ጋር እንግዲህ አብሮ ይሄ አካባቢ በጣም አሁን ባለንበት ዘመን አስቸጋሪ ነገሮች ሊያመጣ እንደሚችል አንዳንድ ነገሮችን አይተናል። እንግዲህ ይሄንን ጉዳይ ጋር አያይዘን እንደምታውቁት ይህንን የባህር ሰርጽ ባብ አልመዳብ ስትሬትን እና ከቀይ ባህር ጋር በተያያዘ ጉዳይ ለምንድነው አሁን ደግሞ ቤንጃሚን ኔታንያሁ ኦል ዘ ሰደን የእስራኤል ጠቅላይ ሚኒስትሩ ለምንድነው አሁን ለሶማሊላንድ ኢንዲፔንደንት እንደ አንድ ሉዓላዊ እንደሆነች አገር ተደርጋ ትቆጠር ብለው ለሰደን የተናገሩት አሁን ዝም ብለው ነው ወይስ ከበፊት የነበረው ታሪክ አለ ብለን መረመርንና ወገኖቼ ከዛ ስለ ሄርመን ፈርንበርግ ስለሚባል አንድ አይሁድ ግን ጀርመናዊ የሆነ አይሁድ በደች የሆነ ይህ ሰው እንዴት ከ1938 እና 30ዎቹ ጀምሮ ማለት ነው እንግዲህ 80 ዓመት ያስቆጠረ ታሪክ ነው። ወደፊት እስራኤል በዚህ በ80 ዓመቶች ውስጥ የምታደርገውን እቅድ አድርገው አንድ ፕላን ድብቅ ሰነድ አይተን ነበር መርምረን ነበር በትናንትናው ዕለት። እሱም በመረመርኩና ከዛ በኋላ እንግዲህ ያው ተመልካቾቻችን ኮሜንት ሴክሽን ላይ አንዳንድ ሰዎች አስፍረዋል። አንዳንዱ በቁጣ አንዳንዱ ደግሞ ኮንስትራክቲቭ የሆነ ትችት ክሪቲሲዝም አለ ኮንስትራክቲቭ ክሪቲሲዝም እና ከነኛ ውስጥ አንዱ ለምንድን ነው አለልኝ ወደ ኡጋንዳም እኮ ሊያሰፍሩ ፈልገው ነበረ። ያው እንግዲህ የዛን ጊዜ ነው እስራኤሎች በተቻላቸው መጠን ህዝቦቻቸውን በምድር ላይ የተበተኑ ህዝቦቻቸውን በአውሮፓ የተበተኑትን ፓለስቲን ከማስፈራቸው በፊት ሁሉ ሀገር ሞክረው ነበርና የአዲስ ነገር አይደለም ብሎ አንድ ጻፈ ወንድማችን ነበር። ለማንኛውም እሱ እኮ ማንም የጠፋው የለም። ያው እንግዲህ እሱን ለማድረግ ተሞክሯል። እሱ ሳይሆን አሁን ከግሬተር እስራኤል ፕሮጀክት ጋራ ግሬተር እስራኤል ፕሮጀክት አለልኝ ያወራው አይደለም። በዚሁ ከ1930ዎቹ በኋላ እንግዲህ የእስራኤልን 1948 እስራኤልን ሲፈጥሩ የፈጠሩት ሰዎች እስራኤል በፓለስቲን በዛ በኢየሩሳሌም በእስራኤል አሁን በምንላት አገር በዛ ጋር ብቻ የምትቀመጥና የሚያበቃላት አገር አይደለችም። እስራኤል እስከ ታች እስከ ኢትዮጵያ የሚመጣ ትልቅ ግዛትን እንፈጥራለን ብለው በራእይ አስቀድመው ያዩትና የሰሩትን ነገር አሁን ቤንጃሚን ኔታንያሁ በተባበሩት መንግስታት ስብሰባ ላይ ሁሉ እንግዲህ ካርታውን ሁሉ እያሳየ የሚናገረው ነገር ነውና ያ ደግሞ እውን እንዲሆን ያለው እንቅስቃሴ ጋራ በደንብ እየመጣ መሆኑን እኔ ብቻ ሳልሆን አሁን ሰሞኑን ቤንጃሚን ኔታንያሁ በሶማሊላንድ ዙሪያ ላይ በተናገረው ጉዳይ ላይ ተመርኩዘው ይህንን ዶክመንት ቫይራል የሄደን ዶክመንት መርምረዋል። ዘሐረር ካውንስል የሚባል ሚስጥራዊ ዶክመንት ማለት ነው። ይሄ ሚስጥራዊ ዶክመንት እርግጥ ቀዳማዊ ኃይለ ሥላሴንም ጠይቋቸው ቢሆን ምክንያቱም ሶማሊላንድ በእንግሊዝ ቅኝ የተያዘ አገር ቢሆንም እንግዲህ እንግሊዞች ናቸው እንደምታውቁት በዳርፉር ፕሮክላሜሽን በሚባለው ለሮስቻይልድ ፋሚሊ ሰጥተው ከ1948 በኋላ ፓለስቲንን ያው ይዘው የሚያስተዳድሩ የነበሩት እንግሊዞች ናቸው። ሶማሊላንድን ይዘው የሚያስተዳድሩ የነበሩ እንግሊዞች ናቸው። ስለዚህ ፓለስቲንን ፈርመው እንግዲህ ያው ያንን አሁን እስራኤሎች ያሉበትን ቦታ ሰጧቸው። ከዛ በኋላ እስካሁን እንግዲህ ዓለም አልተረጋጋም። ያም ቀጠናም እስካሁን የጦርነት ቀጠና ሆኖ እስካሁን እያየ ነው። ወደ ሶማሌ በምንሄድበት ጊዜ ያው እንግዲህ ሶማሊያም ግማሹ በጣሊያን ግማሹ ደግሞ በእንግሊዝ ቀኝ ተደርጎ የሚገዛ ሀገር ነበርና እንግሊዞቹም ሶማሊላንድን ያስተዳድሩ ነበርና ቀዳማዊ ኃይለ ሥላሴን እንግዲህ የጣሊያኖቹን አንዳንድ ዲማንዶች ጥያቄዎች እሺ ብትሉ እኛ እንግሊዞች ደግሞ ለእርሶ አንዳንድ ነገሮች እና ለሀገሪቱ ለኢትዮጵያ እንፈቅዳለን ብለው ለመደራደር ቢሞክሩም ንጉሱ ሳይሰሙ ቀሩ። በዚህ ምክንያት ያንን መንገድ አልሄዱበትም። ግን ያንን ነገር ተውት ማለት አይደለም። ምክንያቱም በዓለማችን ላይ አሁን እየመጣ ያለው ይህንን እስራኤልን ኤክስፓንድ የማድረግ ሁኔታ ብዙ አገሮችን ግብፅን ጨምሮ ኢትዮጵያን ጨምሮ ያው እንደምታዩት ነው እንግዲህ ሲሪያ ምናምን ሌባኖን እነኚህ በሙሉ አገሮች በሙሉ አሁን በዛ
በግሬተር እስራኤል ፕሮጀክት ውስጥ እንደሚገቡ በአይናችን እያየን እኮ ነው። ምንም እንትን የለውም። እና ስለዚህ አሁን አትመርምሩ አትበሉን ብዬ ለበኮሜንት ሴክሽን ላይ ለጻፈው ወንድሜ እንትን ብዬዋለሁ። ወንድሜ እያዳመጥክ ከሆነ የዛሬው መራገሩም በጽሞና እነኚህ ነገሮችን ተመልከት። አሁን ዶናልድ ትራምፕ በሁለተኛው ተርሙ በተለይ ከመጣ በኋላ በዙሪያው ያስቀመጣቸው በጃሬድ ኩሽነር እገዛም ጭምር ማለት ነው ጃሬድ ኩሽነር እገዛ ያመጣቸው በሙሉ ይህንን ዘ ግሬተር እስራኤል ፕሮጀክትን እና የአራተኛውን ኢንዱስትሪ አብዮት ወይም እንቅስቃሴ እውን የሚያደርግ እንግዲህ አሁን ጉዳይ እየሰሩበት ነው ያለው ማለት ነው። እሱ ብቻ አይደለም። አሁን ሰሞኑን በሚቀጥለው ፕሮግራም ሰሞኑን እንመጣበታለሁ። እንግዲህ ዶናልድ ትራምፕ እንደምታውቁት አሁን ሰሞኑን ተፈራርሟል 6G እንግዲህ አሜሪካ በቶሎ ከማንም ቀድማ የ6Gን ኢምፕሊመንት ማድረግ አለባት እያለ ነው። በዛ ውስጥ ደግሞ ዶክመንቱን ሙሉውን ስታነቡት 6G በሚመጣበት ጊዜ ቺፕ ኢምፕላንት ዶክመንቱን ቃል በቃል ነው መነግራችሁ አሳያችኋለሁ። ሰሞኑን ቺፕ ኢምፕላንትን ኢምፕሊመንት የሚያደርግ ማለት በሰዎች ጭንቅላት ውስጥ እጅ ውስጥ የሚያስገባ ቺፕ ሁሉ እንደሚያካትት አሁን ዶክመንት ላይ በዋይት ሃውስ እንትን ዶክመንት ላይ ገብታችሁ ብታዩት የምታዩት ነገር ነው። ይሄ ነገሮች ናቸው እንግዲህ እና የሚያስፈሩን ከዚህ ጋር እና አሁን እንግዲህ ወደ ቀደመ ነገራችን ስንመለስ ታዲያ ይህ ምስጢራዊ ዶክመንት ዘሐረር ካውንስል የሚባለው ኢትዮጵያን እንግዲህ የሐረርን ግዛት ኢትዮጵያን ለአውሮፓውያን አይሁዶች ለመስጠት ሶማሊላንድንም በእስራኤል በግሬተር እስራኤል ፕሮጀክት ውስጥ ለማድረግ ኢትዮጵያንም ዘግሬተር እስራኤል ፕሮጀክት ውስጥ ለማድረግ የሚንቀሳቀስ ድብቅ ፕላን መሆኑን ትናንትና ተነጋግረናል። እና ይሄ እንግዲህ በሙሉ የትናንት ደግሞም የትናንትናውን ፕሮግራም ያላያችሁ ሄዳችሁ ብታዩ በደንብ ግልጽ ይሆንላችኋል ማለት ነው። ታዲያ ስለዚህ ጉዳይ እንግዲህ እኔ አሁን አንዳንድ ጊዜ ሁሉንም ወደ ኋላ ሄጄ መናገር አስቸጋሪ ይሆናል እንጂ እንግዲህ ከ4 ዓመት የሰራሁት ፕሮግራም ላይ እውነት ነፍሱን በገነት ያኑርልን ወንድማችን ኢንጂነር ሙሉጌታ ዘርፉ ውዱ ወይም አባታችንም ማለት እንችላለን በደንብ አድርጎ ስለዚህ ጉዳይ ትናንት የተናገርነውን መርሃ ግብር በደንብ አስረግጦ አስምሮበት አሁን ወደ ሀገራችን እየመጣ ያለው የዚህ አሁን እሱ ቀድሞ የተናገረው ነገር አሁን መጀመሪያ መሆኑን በደንብ የሚያሳየን ይሆናል ማለት ነው። የሱን ፕሮግራም እንዳለ ቆርጬ አውጥቼዋለሁ ከትናንቱናው ፕሮግራም ጋር የሚመሳሰለውን ግን የባለ ታሪኩ ኢንጂነር ሙሉጌታ ዘርፉ ውዱ ማን ነው? ኢንጂነር ሙሉጌታ ዘርፉ ውዱ ይሄ ውድ በጣም ድንቅ የሆነ ኢትዮጵያዊ ማን ነው? ይህንን የዛሬ 4 ዓመትን በሰራሁት መርሃ ግብር በደንብ እንትን አላደረኩትምና ዜና እረፍቱን አላነበብኩትምና ሁላችንም እንደነኛ አይነት እንቁ የሆኑ ኢትዮጵያውያኖችን እንድናውቃቸው ትውልዱም እንዲያውቃቸው እነሱን እንደ አርአያ አድርጎ እንዲከተላቸው ለማድረግ በማሰብ ቤተሰቡ በድረገጻቸው ላይ ያወጡትን ቆርጬ አምጥቼ እሱን በማንበብ እጀምርና ወገኖቼ ከዛ በመቀጠል ወንድማችን የተናገረውን ትናንትና ከሰራሁት ፕሮግራም ጋር እንዴት አብሮ እንደሚሄድና ጊዜው እንዴት አሳሳቢ እንደሆነ ለሀገራችን ምናይበት መርሃ ግብር ይሆናል ማለት ነው። ላንብበው። ኢንጂነር ሙሉጌታ ዘርፉ ውዱ ሰኔ 21 1954 ዓ.ም መጋቢት 26 ቀን በ2000 እስከ 2000 እንግዲህ 10 ዓመተ ምህረት የኖረ ሰው ነው። ጁን 28 1962 እስከ ኤፕሪል 4 2018 ነው የኖረው እንግዲህ ስለዚህ በ2018 እንግዲህ አርፏል ማለት ነው። ወደ ፈጣሪው ሄዷል። ኢንጂነር ሙሉጌታ ውዱ መልካሙን ገድል ተጋድጄ ያለው ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ሁለተኛ ጢሞቴዎስ 4:7 ኢንጂነር ሙሉጌታ ዘርፉ ውዱ ተመራማሪ፣ ጸሐፊ፣ ለሃይማኖትና ለሀገር ክብር ተሟጋች ሰው ነበሩ። ኃይለ ሚካኤል ሙሉጌታ ከአብያተ ክርስቲያናቱ በተጨማሪ የቤተ ክርስቲያኗ አገልግሎቷ እንዲሰፋና መንፈሳዊ ማህበራትንና ግለሰቦችን በእውቀታቸውና በገንዘባቸው ከፍተኛ ድጋፍ በማድረግ ይታወቃሉ። አቶ ሙሉጌታ በ2012 እንደ አውሮፓውያን አቆጣጠር በዋልባ ገዳሞችን
እና መነኮሳትን በአባቶችና እናቶች ላይ የደረሰውን ችግር ምዕመናን በማስተባበር መፍትሄ ለመፈለግ ዋልድባን እንታደግ በሚል ቀዳሚ ቃል ማህበር በማቋቋም ብዙ ጥረት አድርገዋል። በሰብአዊ መብት በሃይማኖትና በጠቅላላ በሕይወት ዘመናቸው የፈጸሟቸውን ተግባራትና የነበራቸውን ረጅም ዕቅድ ለመዘርዘር በዚች አጭር መርሃ ግብር ማካተት ባይቻልም የዘመኑን ድረገጾች በመቃኘት በርካታ በጽሑፍ በስማቸው ያበረከቷቸውን ሐሳቦች ማንበብና መመርመር ይቻላል። ለሀገር፣ ለወገን፣ ለሃይማኖት እድገትና ልማት ረጅም አስበው በአጭር የተቀጩት አቶ ሙሉጌታ ዘርፉ ውዱ ባደረባቸው ሕመም ሳን ሆዜ በሚገኘው ካይዘር ሆስፒታል በሕክምና ሲረዱ ቆይተው በተወለዱ በ55 ዓመታቸው ረቡዕ መጋቢት 22 ቀን 2010 በፈረንጆቹ ኤፕሪል 4 2018 ከዚህ ዓለም ተለዩ። ኢንጂነር ሙሉጌታ ዘርፉ ውዱ ከአባታችን አባላምራስ ዘርፉ ውዱና ከእናታቸው ከወይዘሮ ተጓይ አይንሸት ሰኔ 21 ቀን 1954 ዓ.ም እንደ አውሮፓውያን አቆጣጠር በጎንደር ከተማ ተወለዱ። ዕድሜያቸው ለትምህርት ሲደርስ በጭልጋ አውራጃ አይከል ከተማ በአይከል አንደኛ ደረጃ ትምህርት ቤት ትምህርታቸውን ጀምረው ወላጆቻቸው በሥራ ዝውውር ወደ ጎንደር ከተማ ስለሄዱ በጎንደር ከተማ በሚገኘው የጻድቁ ዮሐንስ የአንደኛ ደረጃ ትምህርት ቤት ትምህርታቸውን ተከታትለው ጨርሰዋል። የመለስተኛ ሁለተኛ ደረጃ ትምህርታቸውን ጎንደር በሚገኘው የፋሲለደስ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተከታትለው በከፍተኛ ማዕረግ አጠናቀዋል። በ1966 ዓ.ም በኢትዮጵያ በተቀጣጠለው ህዝባዊ እንቅስቃሴ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ በመደራጀት ከድርጅታቸው በተሰጣቸው ተልእኮ በደብረ ታቦር አውራጃ ከፍተኛ የፖለቲካ አስተዋጽኦ በሚያደርጉበት ጊዜ በመንግስት ተከሰው ጎንደር ከተማ ወህኒ ቤት ለበርካታ ወራት ታስረው ተለቀዋል። ኢንጂነር ሙሉጌታ ከእስር እንደተለቀቁ ወደ አዲስ አበባ በመሄድ በአዲስ አበባ ዩኒቨርሲቲ የምህንድስና ትምህርት ተመርቀዋል። ከዚያም በሙገር ሲሚንቶ ፋብሪካ በሲቪል ምህንድስነት ከሰሩ በኋላ በዓለም ህንፃ ተቋራጭ ድርጅትና በሌሎች ድርጅቶች በፕሮጀክት ኃላፊነት በአዲስ አበባና በአሰብ ከተማዎች አገልግሎት ሰጥተዋል። ኢንጂነር ሙሉጌታ ግንቦት 13 ቀን በ1984 ዓ.ም በፈረንጆቹ በ1992 መሆኑ ነው ከባለቤታቸው ከወይዘሮ ሻሼ ወርቅ አቡኔ ጋራ በአዲስ አበባ ከተማ በሕግ የጋብቻ ስነ ስርዓት በመፈጸም እስከ ዕለተ ሕይወታቸው እልፈታቸው ድረስ አብረው ኖረዋል። አቶ ሙሉጌታ እንደ አውሮፓውያን አቆጣጠር በ1985 በፈረንጆቹ በ1993 ዓ.ም መሆኑ ነው ከባለቤታቸው ጋር ወደ አሜሪካ በመምጣት በካሊፎርኒያ ክፍለ ግዛት በሳን ሆዜ ከተማ የህይወት ኑሯቸውን በመመስረት ከባለቤታቸው ጋር አንደኛ ቃል ኪዳን ሙሉጌታ አንደኛ ቃል ኪዳን ሙሉጌታ፣ ሁለተኛ ልብነ ድንግል ሙሉጌታ፣ ሶስተኛ ሳምሶን ሙሉጌታ የተባሉ ልጆችን አፍርተው በሃይማኖትና በኢትዮጵያዊነት ባህል አንጸው በማሳደግ ለከፍተኛ ደረጃ አብቅተዋል። ኢንጂነር ሙሉጌታ በአሜሪካ የሥራ ዘመናቸው አንደኛ ናሽዋ ወይም ናሽዋ ማግኔቲክ ስቶሬጅ፣ ሁለተኛ ዌስተርን ዲጂታል በሃዋርድ ኢንጂነሪንግ፣ ሶስተኛ በማክስቶር ኤምኤምሲ ቴክኖሎጂ ማክስቶር ኤምኤምሲ ቴክኖሎጂስ ይቅርታ በሶፍት ኢንጂነር፣ አራተኛ ሚያሶል የተባሉ በሚታወቁት ድርጅቶች በሲኒየር ፕሮሰስ ኢንጂነርነት፣ በመጨረሻም በሲስኮ ሲስተምስ ኩባንያ በተለያዩ ጸሐፊነት እርከን
ለምሳሌ በአቅርቦት ሰንሰለት አስተዳደር ማኔጂንግ ሰፕላይ ቼን ቢግ ዳታ አናሊስት ኤንድ ስታቲስቲሽን በመሆን አገልግለዋል። በቀጣይነትም በስራ ገበታቸው ላይ ሆነው ሙያቸውን ለማሳደግ፣ ለማዳበር፣ ለማሻሻል በሳንታ ክላራ ዩኒቨርሲቲ ማግኔቲክ ሪኮርዲንግ፣ በስታንፈርድ ዩኒቨርሲቲ ደግሞ በኤምቢኤ ትምህርቶችን በብቃት አጠናቀዋል። ኢንጂነር ሙሉጌታ ዘርፉ በአሜሪካ የሥራ ዘመናቸው በሰሩባቸው ኩባንያዎች ከፈጠራ ችሎታ አሉ ከሚባሉት ባለሙያዎች በተርታ ለመቆማቸው በሃርድዌርና በሶፍትዌር ቴክኖሎጂ የፈጠራና አዲስ ግኝት በስማቸው የተመዘገበ 8 ፓተንት የግል ባለቤትነት ማረጋገጫዎች አግኝተዋል። ምሳሌ እንግዲህ የፓተንቱ google.com ላይ ገብታችሁ ማግኘት ትችላላችሁ። ያው ዝርዝሩን እንግዲህ ያው ተጽፏል ከታች። ይህ ቴክኖሎጂያዊ ፈጠራቸው ለስራቸው ብዙ ሳይሆን ሲሊኮን ቫሊ ውስጥ ለሚገኙ በዚህ ሙያ ለተሰለፉ ኢትዮጵያውያን ትልቅ አርያ ሆኗልም። ኢንጂነር ሙሉጌታ በሰሯቸው ቦታዎች ሁሉ በቀጣሪ ድርጅቶቻቸውና በስራ ባልንጀሮቻቸው በስራ አክብሮታቸው በከፍተኛ የስራ ውጤታቸው አብሮ በመስራትና ባላቸው መልካም ስነ ምግባር የታወቁና የተመሰገኑ ነበሩ። ሙሉጌታ ዘርፉ ተመራማሪ፣ ጸሐፊ፣ ለሃይማኖትና ለሀገራቸው ክብር ተሟጋች ሰው ነበሩ። አቶ ሙሉጌታ 3 መጽሐፍትን አሳትመው ለአንባቢ ያበቁ ሲሆኑ በማህበራዊ ድረገጾች በርካታ ሃይማኖታዊ፣ አገራዊና ሳይንሳዊ ይዘት ያላቸው ጽሑፎችን አቅርበዋል። ለአብነት በአማዞን.com ላይ ገበያ ላይ የዋለውን The Women of Folly Why Science Must Be Stopped በኢትዮጵያ የወጣቱን የፈጠራ አቅም ለማጎልበት የሚረዳ መጽሐፈ ብልሃት የተሰኘ መጽሐፍ ታትሞ እንዲሰራጭም አድርገዋል። በተጨማሪም መለኮት ኢትዮጵያን ያነገረበት ቋንቋ በሚል በመጽሐፍ አሳትመው ለአንባቢያን አበርክተዋል። በመንፈሳዊ ሕይወታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሲሆኑ ለእምነታቸውና ለእግዚአብሔር ቤት በከፍተኛ ደረጃ ቀናኢ ነበሩ። በሳን ሆዜ የራማ ቅዱስ ገብርኤል፣ ደብረ ገነት ቅድስት ማርያም፣ የደብረ ይባብ ቅዱስ ገብርኤል፣ የሳካርሜንቶ ተክለ ሃይማኖትና የሳን ፍራንሲስኮ ቅዱስ ጊዮርጊስ ቤተክርስቲያናት ከተጠቃሾቹ ውስጥ ዋና ዋናዎቹ ናቸው። በተለይ ለመካነ ራማ ቅዱስ ገብርኤል ካቴድራል ከፍተኛ ደረጃ እንዲደርስ በሊቀመንበርነት በገንዘብ ለገሳቸው እንዲሁም በእውቀታቸው ያበረከቱት አገልግሎት በቀዳሚነት ይታወሳል። በህመማቸው ጊዜ በአካል ተገኝተው ለጠየቋቸው እንግዲህ ሁሉ ምስጋና ነው። ቤተሰባቸው ያቀረበው ምስጋና እዚህ ጋር ይታያል። ባለቤታቸውና ልጆቻቸው በድረ ገጻቸው ላይ ያሰፈሩት ነው እንግዲህ የጠቀስኩት ማለት ነው። ነፍሳቸውን በገነት ያኑር። ታዲያ ይህ በዚህ እንዳለ ወገኖቼ በዛሬው በተክለ ሃይማኖት ቀን እንግዲህ በደብረ ሊባኖስ በተከበረበት ጊዜ ይህንን ዘመዴ መምህር ዘመድኩን ማለት ነው በድረ ገጹ ላይም አስፍሮታል። በቴሌግራም ላይም አይቼዋለሁ። ከእንትንም ላይም የሰማሁት እንግዲህ ከደብረ ሊባኖስም የሰማሁት ደውዬ በነበረ ጊዜ ይህንኑ ነው። በጣም የሚገርመው እንግዲህ አሁን በቤተ ክርስቲያናችን በተዋህዶ ላይ በባንዲራችን ላይ ይሄ የካድሬው ዲጂታል ካድሬው በጣም ተጠናክሮ እየተንቀሳቀሰ ይገኛል። ባንዲራችንን ይህን ግርማ ሞገስ ያለው ባንዲራችንን አረንጓዴ፣ ቢጫ፣ ቀዩን ባንዲራ ማለት ነው በጣም እንግዲህ መጥራት ከጀመረ በጣም ቆይቷል። ስለዚህ አሁን ሌላው እንግዲህ መንገድ ላይ ያው በፌዴራሎቹ በኩል ባንዲራ አድርገን በሰልፍ ምናምን በምንሄድበት ጊዜ በኢትዮጵያ ያው ስንደበደብ ስንነጠቅ ነበር የነበር ነው ኢትዮጵያውያን። አሁን እንግዲህ ባንዲራ የሚጠላ መንግስትና ህዝብ ወታደር አስቡት እንግዲህ በጣም ይገርማል። እሺ እሱ ደግሞ እንዳይሆን ሲባል እሺ በቤተ ክርስቲያናችን ይህንን ባንዲራ ከድሮም ጀምሮ
የምትጠቀምበት ነው። የእሷን ባንዲራ አላት። እንደገና ደግሞ አረንጓዴ ቢጫ ቀዩ የቤተ ክርስቲያናችን የማንነታችን መለያ ነው። እንግዲህ አፋሮች እንኳን ያው ግመሎቹ እንኳን ከሩቅ ያውቁታል የተባለው አሁን አይደረግም በቤተ ክርስቲያንም የሚል አይነት እንቅስቃሴ የሚያስማማን ሁሉም አረንጓዴ ቢጫ ቀዩን ባንዲራ ስለማይወድ የብሔር ብሔረሰቡ እንግዲህ ሁሉም የሚስማማበት ስላልሆነ በቤተ ክርስቲያንም ማድረግ የለባችሁም በሚል አይነት እንቅስቃሴ እነኚህ ዲጂታል ካድሬዎቹ በጣም መንቀሳቀስ ጀምረዋል። ያያችሁ ነው እንግዲህ በጣም የሚገርም ነው። ታዲያ አሁን በደብረ ሊባኖስም በዛሬው ዕለት እንግዲህ የአባታችን የአቡነ ተክለ ሃይማኖት ቀናቸው በሚከበርበት ጊዜ በሚዘከርበት ጊዜ የሆነው ይሄ ሰማያዊና ነጭ ባንዲራ ነው። ይሄ ሰማያዊና ነጭ ባንዲራ በአረንጓዴ ቢጫ ቀዩ ተነስቶ ይሄ መሆኑ በጣም የሚገርም ነው። እስኪ እሱን እንደው ካላያችሁ ትንሽ ለቀንጨብ አድርጌ ላሳያችሁና ከዛ እንቀጥላለን። ያው እንደምታዩት ነው እንግዲህ አረንጓዴ ቢጫ ቀይ የለም፣ ይናፈቃቸዋል አረንጓዴ ቢጫ ቀይ። አሁን በደብረ ሊባኖስ እንግዲህ በክልሉ ያሉ ነዋሪዎች ይህንን አይደግፉም ተብሎ በቢልዲንጉ ላይ በደብረ ሊባኖስ ደብር መግቢያው ላይ እንደምታዩት ነጭና ሰማያዊውን አድርገውታል። እንግዲህ ኢትዮጵያን አይወክልም። እንዴት አድርጎ እንደሚወክል ቤተክርስቲያናችንንም እንዴት እንደሚወክል አስቡት። አሁን ፈረንጆች ይህንን ቢያዩ የት ሀገር ነው የሚሉት። አረንጓዴ ቢጫ ቀይ ሲሆን ስትሬት አዌይ ይሄ ኢትዮጵያ ነው ይላሉ። አሁን የት ሀገር እንደሆነ አያውቁም ማለት ነው። እና ችግር ላይ ነው እንግዲህ ያለ ነው ማለት ነው። በጣም ይገርማል። ታዲያ እንግዲህ ስለዚህ ባንዲራ እንትን በምንልበት ጊዜ ያው እንደሚታወቀው ነጭና ሰማያዊ ያው የምታውቁት እንግዲህ ከኮከቡ ጭምር የእስራኤል ባንዲራ በመሆን ነው የሚያገለግለው። ከዛ ምናልባት ወደ ሆንዱራስ ከሄዳችሁ ልታገኙ ትችላላችሁ። ከዛ ደግሞ ሌላ ሀገርም አለ ሰማያዊና ነጭ የሆነበት ሀገር አለ። የሆነበትን ምክንያት እናየዋለን። እንግዲህ በእስራኤል ባንዲራ በምንመጣበት ጊዜ ይሄ ባንዲራ ይኸው እንደምታነቡት እንትኑ ላይ የስታር ኦፍ ዴቪድ ማዕከል ላይ ተደርጎ ከዛ ወረድ ብለን ስናይ ሻወል ይባላል። እንደውም የነጭና ሰማያዊ ሻወል ይባላል። ስትራይፑ ትራዲሽናል ጁዊሽ ፕሬየር ሻወል ኦኬ ታሊት ይባላል በእነሱ ቋንቋ ሪፕሬዘንቲንግ የጁዊሽን ፌዝ እምነታቸውን ዲቫይን ኮኔክሽን ከእግዚአብሔር ጋር ያላቸውን ግንኙነት ፒዩሪቲ ፒስ ብለው ሰማያዊና እንግዲህ ደግሞ ሰላም ብለው ይገልጹታል። እንግዲህ እንደዚህ አሁን ከውጭ ያለው እንትኑ ይሄ ነው እንግዲህ ሻውል ይሉታል። እና እሱ ብቻ ሳይሆን ደግሞ ከዮሴፍ ጋርም እንግዲህ ከነብዩ ዮሴፍ ጋርም ታሪክ ጋር አብሮ ይሄዳል። ምክንያቱም እንግዲህ በዘፍጥረት 37:3 ላይ እንደምናነበው ዮሴፍ ወደፊት ሊድና አሳያችኋለሁ። በምዕራፍ 37 ላይ እንደምታነቡት ማለት ነው ያዕቆብም አባቱ በስደት በኖረበት ሀገር በከነዓን ምድር ተቀመጠ። የያዕቆብም ትውልድ ይህ ነው ይልና ወረድ ብላችሁ ከታች ስታነቡት እስራኤልም ዮሴፍን ከልጆቹ ሁሉ ይልቅ ይወደው ነበረ፣ እርሱ በሽምግልናው የወለደው ነበርና በብዙ ህብር ያጌጠችም ቀሚስ አደረገለት የሚለውን ሻወል የሚለው እንግዲህ ከዚህ ነው የመጣው። እሱም ብቻ ሳይሆን ከህልም ጋርም አብሮ ይወሰዳል፣ እንደ ራእይ ማለት ነው። ዮሴፍም ህልምን አለመ፣ ለወንድሞቹም ነገራቸው፣ እነርሱም እንደገና በብዙ ጠሉት። እርሱም አላቸው እኔ ያለምሁትን ህልም ስሙ ይልና ወረድ ብላችሁ ታነቡ። እነሆ እኛ በእርሻ መካከል ነዶ ይቅርታ ከታች ያለው ታነቡ። ደግሞ ሌላ ህልምም አለመ፣ ለወንድሞቹም ነገራቸው፣ እንዲህም አለ እነሆ ደግሞ ሌላ ህልም አለምሁ፣ እነሆ ፀሐይና ጨረቃ 10 እንግዲህ በወንድሞቹ ላይ ንጉሥ እንደሚሆን የሚናገረው ደግሞ ከታች ተቀምጧል ማለት ነው። እና ይህንን እንግዲህ አሁን ከእስራኤሎች አሁን እንግዲህ የእኛ መሲህ በሚመጣበት ጊዜ በዓለምን ላይ እኛ እንገዛለን፣ ንጉሥ እንሆናለን የሚሉትን አብሮ ይህ እንግዲህ ሻወሉ የእግዚአብሔር እነሱ የተመረጡ ህዝቦች መሆናቸውን አይደንቲፋይ ስለሚያደርግልን ብለው ያምናሉ። ይህንን ከለር ይጠቀማሉ። ኮከቡ ደግሞ እንግዲህ የዳዊት ዘርነን ለማለት ነው የምንጠቀምበት ብለው ይናገራሉ። ታዲያ የሚገርመው ሌላስ እንግዲህ ማን ነው አሁን እንደዚህ ባንዲራ ከ1954 በኋላ ባንዲራውን ቀይሮ ነጭና ሰማያዊ ባንዲራ ያደረገ
ሲባል እንግዲህ ከዚህ ጀርባ እንግሊዞች እንዳሉ መረዳት አለብን። እስራኤሎቹ እንትን እንቅስቃሴም ከዛም እንግዲህ ያው ሶማሌ እንደምታውቁት እንግዲህ የማን ስለ ሶማሌ ነች። ሶማሌ እንግዲህ ሶማሊያ የነጭና እንግዲህ ይሄኛው ነው የሶማሌ ባንዲራ እመጣበታል ነው። ይሄኛው ነው አሁን የቅርብ ጊዜው ባንዲራ ከ1954 ጀምሮ የነበረው ባንዲራ ይሄኛው ነው። ሰማያዊ ኮከቡ አለ፣ ነጭ በነጭ ነው። እንደገና ደግሞ ሰማያዊ አለ። አሁን ታዲያ ወደዚህ ስመልሳችሁ ይሄ በ2015 ኬንያና ኢትዮጵያ ይላሉ ወገኖች። በጣም እኮ የሚገርም ኬንያና ኢትዮጵያ ላምብቡና እንተረጉማለን። መረጃው እዚህ ጋር ሰፋ አድርገው በ2015 የሰንታይም.com ያወጣ ነው። ኢትዮጵያ and Kenya proposed the reproducing of the Somalia's blue and white star flag, which it viewed as interference in the sovereign affair of Somalia. አያችሁ እንግዲህ በጣም የሚገርም እኮ ነው። ግራ እኮ የሚገባ ነገር እኮ ነው። በቃ ኢትዮጵያ and Kenya ፕሮፖዝ አደረጉ reproducing of the Somalia blue and white star flag, which it viewed as ወደ ሌላ ይቀየር ነው። ያውን ኮከቡ ዋይት ስታር ያለበትን ለምን ወደዚህ አይቀየርም? እንደዚህ ነጭና እንደዚህ እንትናዩ ለምን ያው ሰማያዊ ነው ባክግራውንዱ። ምክንያቱም ይሄኛው ኮከቡ ይነሳ ትንሽ ችግር ይፈጥራል በሚል ነውና እንደገና ሪፕሮዲዩስ መካሪዎቹ ማን ነበር? ኢትዮጵያና ሶማሊያ ናቸው፣ ኬንያ ናቸው ይቅርታ። እንግዲህ on Tuesday African Union session እንግዲህ በአፍሪካ ዩኒየን ስብሰባ ላይ ነው ኢትዮጵያ announced that it had discussed with በአፍሪካ በኤዩ ስብሰባ ላይ ነው ኢትዮጵያ ውስጥ በሚካሄደው ማለት ነው። እንግዲህ ኢትዮጵያ ነች እንትን ያደረገችው በ2015 ነው። announced that it had discussed with the President Hussein Sheikh Mohammed about እንግዲህ በደንብ አድርጋችሁ ስሙ ሁሴን ሼክ Mohammed about the reproducing of the Somalia's flag, and he had accepted with the condition of taking the case to the African Union. Okay, ናይቀርና ይሄ ኮከቡ ከሚሆን ከ1954 ጀምሮ ያለው እንግዲህ ኮከቡና ኮከቡ በነጭ እና ሰማያዊ ነው። እንደዛ ከሚሆን ኢትዮጵያ መከረች እንደዚህ ይሁን። አያችሁና እንግዲህ ኢትዮጵያ አሁን ለሶማሊያ እንደዚህ አይነት ፍራንት ስትመክር ማለት ነው ለሷም እቅድ ያቀደች ነው ብለን ጥያቄ እንጠይቅ። the new flag of Somalia እንደዚሁን ተብሎ ነው እንግዲህ የመከረችው። ኬንያም ደግሞ ምን ዲማንድ አደረገች? ኬንያ demanded to be substituted the 5-pointed white star to moon shaped. ኬንያ ደግሞ ወደ ጨረቃ እንደዚህ ሙን አሁን ኢትዮጵያ ሙን ይሆናለች። ጨረቃ እንደዚህ ጨረቃ ግን እንዴት ነጭ ነው እንዴ? ፀሐይ መስሎኝ ነጭ ግን የግድ ነጭ መሆን አለበት ይላችሁ። ከእንትኑ ጋር አብሮ እንዴት ከእስራኤል ጋር አብሮ እንዴት እንደዚህ ነው መሆን ያለበት። አሁን ሳይታሰበው ገባ ባንዲራቸውን እየቀየሩላቸው ነው። ማነው አማካሪው ከዚህ ሁሉ ጀርባ ያለው ማነው ነው? እና አሁን ምንድነው ኮከቧ ትነሳ ብሏል ሶማሊያ ውስጥ ያሉ አንዳንድ ሰዎችና በክልሉ ሰላም እንዲሆን ኬንያ ጨረቃ ይሆናለች። ነጭ ጨረቃ ነጭ እንግዲህ አይተናነቅም። ኢትዮጵያ ደግሞ እንደዚህ ክብ ይሆናለች። እንግዲህ ፀሐይ ልትል ነው መሰለኝ ኢትዮጵያ። anyway the 5-point star የበፊቱ ከ1954 በፈረንጆቹ ደምሮ የነበረው ቅድም ያሳያችሁ ኮከቡ in the center represents the unity of Somali ethnic group found in Djibouti, the Ogaden region of Ethiopia, the northern eastern province of Kenya, and the former British Somaliland and Italian Somaliland territories in present day Somalia. ኮከቡ የሚያሳየው አምስቱ ጫፎች የነኝን ሪፕሬዘንት የሚያደርግ ነው። በፊት እንግዲህ አሁን የደረደርኳቸው ማለት ነው። other issues that Ethiopia discussed ከዛ ኢትዮጵያ ደግሞ መልሳ በ2015 ይቅርታ ማለት ነው በመከረቻት ሶማሊያን በመከረችው with President Mohammed ከመከረችው ኢትዮጵያ are to stop rebuilding Somalia's national army and to withdraw all the defense pact treaties that Somalia have recently signed with Turkey, Qatar, United Arab Emirates ጋር የተፈራረመችውን እነኝን ፍርርምቶች የጦርነቱን ደግሞ ተታይ ምን ያደርግልሻል?
አለች ሶማሊያ ማነች ኢትዮጵያ ብላ መከረች በጣም የሚገርም እኮ ነው ወገኖቼ አያችሁ ከተርኪ ጋር ምን አይነት ግንኙነት ያስፈልግሻል ታዲያ ትናንትና ከተናገርኩት ፕሮግራም ጋር አብሮ አይደም ወገኖቼ አይደም አይገርምም ይቅር በጣም ይገርማል እንቀጥላለን እንግዲህ የሶማሊያ ላንድ በፊቱ ፕሮግራምትን ይሄ ነው ባንዲራው ከ1954 ጀምሮ የነበረው ይሄ ነው እና አሁን ወደ እንግዲህ ኬንያ ኮከቡ በጨረቃ ይተካ ኢትዮጵያ ደግሞ በነጭ ሰርክል ይተካብላለች አሁን ነው ተመሳሳይ ወርዶ እቅዱ ማለት ነው አሁን በደብረ ሊባኖስ ሰማያዊና ነጭ ሆኑ እንግዲህ በጣም አስገርሙናል እና በአጋጣሚ ነው የሚላለ አሁን ይሄ እንግዲህ ከኦሮሚያ ክልል ጋር ምን ያመሳሰዋል እንግዲህ የገዳ ባንዲራ አይደለ የኦኔግ ባንዲራ አይደለ ምንድነው ስትሩ ወይስ ሁንዱራስ አልመጣችኛ ሀገር ወይስ ብራዚል አልመጣ ምንድነው ነገሩ እዚህ ጋር ሲባል የነማን ስራ ከጀርባ እንዳለ እንግዲህ ልብ እንድንል ነው ሶማሊላንድ እንግዲህ እንግሊዝ ቀኝ እንደሆነችን አንቀስቃሳቸው በሙሉ ከማጋራ ያያችሁ ሊጨፈልቁት ነው ዘ ግሬተር እስራኤል ፕሮጀክት ነው በጣም የሚገርም ነው ታዲያ አሁን አንዳንድ እችኛዋን አሳይቼ ከዛ በኋላ ወደ ኢንጂነሩ እንግዲህ ከዚህ በፊት ስለተናገረው እናደምጣለን ማለት ነው አሁን ምንድነው እየሆነ ያለው እነኛውን በእስራኤል ያሉ ለክርስቲያን ለተዋህዶ ክርስቲያን ለሆኑ በእስራኤል ለሚኖሩ ያላቸው አመለካከት ምንድነው የሚያስቡት የሚለውን እንደው ላላያችሁ እንደው ሰማፕ አድርገ ለመንደርደሪያ አንዳንዱ አንቲ ሰማያት ልትሆን ነው አረኛ አይደለም እንዴት ነው ከይሁዳ ነገድ መጡ እኔ ምንበረከክለት አምላኬ ጌታዬ መድኃኒቴ ኢየሱስ ክርስቶስ እንዴ እሱን የወለደችልን ቅድስተ ቅዱሳን ማለረ መለኮት የጌታችን እናት የኛ እናት ከይሁዳ መጣ እንዴት አድርጌ ነው የምጠራው እነሱ እንደዚህ እኮ አይደለም እኛ ያያላለው እነኚህ ሰዎች ማን ናቸው ነው እንዴት ነው ማናቸው ስለዚህ እንግዲህ ከዚህ በፊትም በተናገርኩት ብዙ በታልሙድ ውስጥ ያለውን ትምህርት ከዚህ በፊት ተናግሬ ያለው የቀደመ ቪዲዮ ብትመለከቱ የጁሽ ኢንሳይክሎፒዲያ ላይ ያልተጻፈውን አሳይቻችኋለሁ ያላቸውን ጥላቻ ማለት ነው ክርስቲያኑ ወርልድ ላይ ስለዚህ እኛ ሰውን አይደለም እንጠላው አትግደሉን አትግፉን ሀገራችንን አታታርጉ ነው እና ለማንኛውም ይሄንን እስኪዩትና ከዛ እንጀምራለን ማለት ነው እንዴት ነው ክርስቲያኖች ትሪት እየተደረጉ ያሉት በኢየሩሳሌም የሚተሙት እንግዲህ ማን ላይ እንደሆነ ያያችሁ ክርስቲያኖቹ ላይ ነው ልጆቻቸውንም ያስተምራሉ እንዲጠሩ ልጆቹን ራሳቸው እንግዲህ ሊሳለሙ ሄዱ ክርስቲያኖች ነው ምንም አላረጓቸውም they did nothing to them look no come on wait let me go in come on bro Slav look ማተብ ይነጥቃሉ ሰውን እንደዚህ አቢዩዝ ያደርጋሉ እንግዲህ የሆነ ያለው በዛ ነው ተመልከቱ spitting in front of me spitting behind me spitting on me saying bad words to me bad words about Jesus גם מן ההתעלמות של המשטרה What we ask is that the government through You guys are worshiping one Jew That's a mistake. You should be worshiping every single one of us because we all die for your sins every single day. እንዴት አንድ አይሁድን ብቻ ታመልካላችሁ? ሎቱ ስብሐት ጌታችን መድኃኒታችን ኢየሱስ ክርስቶስን ማለት ነው። እያንዳንዳችንን ልታመልኩ ይገባል እንደዛ ከሆነ እያለ ነው። እያንዳንዳችን እኛ አይሁዶችን ለምን አንድ ብቻ መርጣችሁ ታመልካላችሁ? እያንዳንዳችሁ እኛን ነው ማምለክ ያለባችሁ እያለ ነው። ስሙት ራባዩ ማለት ነው። What's going on here? እንግዲህ ከዚህ በፊት ዘ ሰቨን ኖሃይዲክ ሎ ብዬ የነገርኳችሁ ማለት ነው። አሁን እንግዲህ በዓለም ላይ ለመጣ የፈለገው በአገራችን ሊመጣ የፈለገው ይሄ ነው። እኛ ነፍሳችንን ማያርግ እንደ ከብቶች ነን እና ማን ነው እንግዲህ አንተ ሰማይት እኛን እናንተ ሰማይት አያችሁ ተመልከቱ This foolish Christianity that they invented they took some things from Judaism and developed lots of nonsense on top of it እንግዲህ ክርስቲያኖች ከአይሁድ የሆነ ነገር ወሰዱና ከዛ በኋላ የማይረባ ትርኪ ምርኪ አምጥተው ላይ ጨመሩበትና ክርስትና ሃይማኖት ብለው ለዓለም የሰበኩ ነው ስለዚህ ኖንሴንስ ነው ያለ ነው ይሄ ነው እንግዲህ ራባዎቹ የሚናገሩት ይሄ ነው billion Christians which are idol worshippers Chinese ስለዚህ በሰብን ነው አይዲክ ሎ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስን ሎቱ ስብሐት የሚያመልክ
የሚያከብር እሱ በሙሉ ምንድነው ማለት ነው እንግዲህ አይድል ወርሺፐር ጣዖት አምላኪ ነው ስለዚህ ሊቀጣ ይገባዋል ነው ሊገፋ ይገባዋል ሊገፈተር ይገባዋል ሊወገዝ ይገባዋል በሙሴ ሕግ የተደረገበትን ቅጣት ሊቀበል ይገባዋል ይሄ ነው አቋማቸው Hindus, Buddhists, 6.5 billion people are idol worshippers that according to the Torah do not have the right to live. They have not ለመኖር ራሱ አይፈቀድላቸውም አለልኝ ካሳ ያለው አይደለም ያለውን የተባለው ነው እንዳለ አውርጄ የማሳያችሁ ወደ ሀገራችን እየመጣ ያለው እንግዲህ ወገኖቼ ይሄ ነው እና በትናንትናው ዕለት አንዳንድ ብለው የተናገሩ ሰዎች እንዲያውቁት ለማድረግ ነው እኛ ማንንም እንተናለን ታዲያ እንግዲህ ወንድማችን ኢንጂነር ሙሉጌታ ዘርፉ የተናገረው በተለይ ማለት ነው ትንቢተ ሕዝቅኤል ምዕራፍ 38 ላይ ያለውን ወገኖቼ ከልባችሁ አድምጡ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን የሕያው እግዚአብሔር ልጆች በሙሉ አዳምጡ ይሄ ማንንም ስለመኮንን አይደለም ወደ አገራችን አሁን እየመጣ ያለው አደጋ ከዚህ ጋር በቀጥታ የተገናኘ ነው እንግዲህ ዛሬ በሃይማኖታችን ላይ በባንዲራችን ላይ በማንነታችን ላይ በእግዚአብሔር በሰጠን ከርሰ ምድር ላይ በልጆቻችን በምን ሁኔታ ማደግ መኖር መታነጽ ባለባቸው በሁሉ ነገር ላይ ማለት ነው አነጣጥሮ የመጣ በአውሬው የሚታገዝ ኃይለኛ እንቅስቃሴ አለ ይሄንን እስኪ ምንም ሳላቋርጠው በአማርኛ በጥሩ ሁኔታ ነው የሚያወራውና ይሄንን ቪዲዮ እንግዲህ የዛሬ 4 ዓመት ማሳይቻችኋለሁ ይሄኛውን ግን ራሱን እስኪ ብስሙት እና ወገኖቼ ከዛ ቀጥላለን ኢንጂነር ሙሉጌታ ዘርፉ ወዱ ከልብ ሆናችሁ አድምጡ ደጋግማችሁ አድምጡ ወገኖቼ የበረዶ ድንጋይ እሳትና ድኝም በእርሱና በጭፍሮቹ ከእርሱም ጋር ባሉ በብዙ ሕዝብ ላይ አዘንባለሁ ታላቅ ሆናለሁ እቀደስማለሁ በብዙ አሕዛብም አይን የታወቅሁ ሆናለሁ እኔም እግዚአብሔር እንደሆንኩ ያውቃሉ ይላል ነቢዩ ሕዝቅኤል እግዚአብሔር ቃል ነው ይሄ እንደሚለው የሞሳህና የቶቤል ዋነኛ አለቃ ጎግ እስራኤልን ከቦ በውስጧ ያለውን ከብቶቿንም እህሎቿንም ብርንም ወርቅንም ሊወስድ ይመጣል ወደ ሳባና ድዳን ይመጣል ያን ጊዜ እኔ እግዚአብሔር እቀጣዋለሁ ጎግ ማለት የሞሳህና የቶቤል ዋነኛ አለቃ ነው ይላል እንግዲህ የሞሳህና የቶቤል ዋነኛ አለቃ ጎግ ማን ነው ብለን ነው መመርመር ያለብን እንደገናስ እስራኤል የተባሉት የሚኖሩበት እስራኤል የተባለው ሳባና ዲዳን እነማን ናቸው ይህን ነው እንግዲህ ማወቅ ያለብን የሞሳህና የቶቤል ዋነኛ አለቃ ጎግ ማን ነው ጎግ ማጎግ ማን ነው ሳባና ዲዳንስ ማን ናቸው ይህን ካወቅን ማን ወደ የት እንደሚሄድ እንለያለን ማለት ነው ኦሪት ዘፍጥረት ምዕራፍ 10 ቁጥር 2 የሞሳህና የቶቤል ዋነኛ አለቃ ጎግ ማን እንደሆነ ይነግረናል እንዲህም ይላል የያፌት ልጆች ጋሜር ማጎግ ማዴ ያዋን ይልሳ ቶቤል ሞሳህ ቴራስ ናቸው ይሄ እንግዲህ ኦሪት ዘፍጥረት እንደሚነግረን እግዚአብሔር የያፌት ልጆች ናቸው ማን እነ ማጎግ እነ ቶቤል እነ ሞሳህ የያፌት ልጆች ናቸው ይለናል የያፌት ልጆች ማን ናቸው የያፌት ልጆች ማለት ምዕራብ አውሮፓውያን አሁን ነጮች ማለት ነው በአውሮፓና በሰሜን አሜሪካ የሚኖሩ ነጮች የያፌት ልጆች ናቸው ስለዚህ ጎግና ማጎግና ማን ናቸው ጎግና ማጎግ የያፌት ልጆች የአውሮፓና የሰሜን አሜሪካ ፈረንጆች ናቸው ማለት ነው እንግዲህ እነዚህ ናቸው እስራኤል ወደ ተባለው ወደ ሳባና ድዳን የሚሄዱት እነዚህ ናቸው የያፌት ልጆች የአውሮፓና የሰሜን አሜሪካ ፈረንጆች ናቸው አሁን ሳባና ድዳን እነማን ናቸው ጎግ ሊረግጣቸውና ሊበዘብዛቸው የመጣው እስራኤል የተባሉት ያሉበት
ሳባና ዲዳን እነማን ናቸው? ኦሪት ዘፍጥረት ምዕራፍ 10 ቁጥር 7 እንዲህ ይላል፣ የኩሽም ልጆች ሳባ፣ ኤውላጥ፣ ሰብታ፣ ራማ፣ ሰባቅታ ናቸው። የራማም ልጆች ሳባ፣ ድዳን በሴፕታልጂቱና በግዕዙ ደግሞ ረዳ ናቸው። እንግዲህ ምን ይለናል? ኦሪት ዘፍጥረት ምዕራፍ 10 ቁጥር 7 እስራኤል የተባሉት መጽሐፍ በሕዝቅኤል ላይ በትንቢተ ሕዝቅኤል ላይ ሳባና ድዳን መጣህን ከብትና እህልም ወርቅንም ብርንም ልትወስድ መጣህልን የሚሉት እስራኤል እንደዚህ ብለው የሚናገሩት ሳባና ዲዳን የኩሽ ልጆች ናቸው ይላል መጽሐፍ ቅዱስ። አክሱም ማለት ላይ ደግሞ ተቀርጾ የሚገኘው የንጉሱ የኢዛና መልእክት በግዕዙ እንዲህ ይላል፣ ኢዛና ንጉሰ አክሱም ወሁመራ ወረዳ ወካሱ ወሳባ ወሰለሃኑ ወጸርድ ወህብስት ወበጌ ንጉሰ ነገስት ወለደ ለመሃራም ዘይት መውእ ለጸራ አጽራሮም ህዝበ በጌ ወፈንወነ አህወነ ዘእስንህ ወአድሃፈ የጸብአወሞ ይላል። ኢዛና ንጉሰ አክሱም፣ ንጉሰ ሁመራ፣ ንጉሰ ረዳ፣ ንጉሰ ድዳን፣ ንጉሰ ኩሽ፣ ንጉሰ ሳባ፣ ንጉሰ ሰለሃኑ፣ ንጉሰ ጸርድ፣ ንጉሰ ህብስት፣ ንጉሰ በጌ ነው የሚለው። እንግዲህ እንደምናየው ሳባና ድዳን የኩሽ ልጆች እግዚአብሔር እስራኤል የሚላቸው የኢትዮጵያ ሰዎች ናቸው ማለት ነው። እስራኤልነታቸው በብሉይ የሴም የልጅ ልጅ የዮቅጣን ልጆች ከኩሽ ጋር ተጋብተው የተገኙበት ሆኖ ሳለ ዋናውና እስራኤል የሚያሰኛቸው ክርስቲያኖች መሆናቸው ነው። ስለዚህ መጽሐፍ በግልጽ እንደሚነግረን በመጨረሻ ቀን አውሮፓውያን በተለይ ምዕራብ አውሮፓውያን የያፌት ልጆች የሆኑት ፈረንጆች ከአውሮፓና ከሰሜን አሜሪካ ይመጣሉ። ኢትዮጵያውያንን ራሳቸውን መሳሪያ አድርገው ክርስቲያኖችን በኢትዮጵያ ሊያጠፉ ሊያከስሙ የኢትዮጵያንም የተፈጥሮ ሀብት ፈልገው ሊወስዱ ሊበዘብዙ ይመጣሉ በመጨረሻው ቀን። ያን ጊዜ ቁጣዬን በእነሱ ላይ አደርጋለሁ እነሱንም አጠፋለሁ ይላል እግዚአብሔር። አሁን ስለ ኢትዮጵያ ማንነት ለማታውቁ ይህም በሌላ ጊዜ እንነጋገራለን። ኢትዮጵያውያን የኩሽ ልጆች ናቸው። ከአረቦች ወረራ በፊት የመን የኢትዮጵያውያን የኩሽ ልጆች መኖሪያ ነበረች። የመን ከባህር ወደዚህ ደግሞ ያለችው ኢትዮጵያ፣ ከባህር ወደዛ ያለውም ኢትዮጵያ ነው፣ ከባህር ወደዚህ ያለውም ኢትዮጵያ ነው። ምክንያቱም የመኖች ኢትዮጵያውያን ነበሩ፣ ሁለቱም የኩሽ ልጆች ነበሩ። በዛ ዘመን ባቢሎን ሀገር ከሩቅ ሀገር ሰናዖር በሚባል ከሩቅ ቦታ ግንብ እንገነባለን ብለው የተነሱ ሰዎች ነበሩ። የባቢሎን ግንብ የሚባለው ታወር ኦፍ ባብል የሚባለውን እንገነባለን ብለው የተነሱ ሰዎች ነበሩ። ከነሱ ውስጥ እንደዚህ አይነት የትዕቢት ግንብስ አንገነባም ብለው ከነሱ ተለይተው የመጡ ሰዎች እነሱም የዮቅጣን ልጆች የሴም የልጅ ልጅ ነው ዮቅጣን። የሱ ልጆች ወደ የመንና ወደ ሰሜን ምስራቅ ኢትዮጵያ፣ ወደ ሰሜን ኢትዮጵያ፣ ወደ መካከለኛው ኢትዮጵያ መጡ። አንዳንድ ግዛቶች አሁን በኢትዮጵያም በየመንም የሚገኙ አሰርሞት፣ ሀደራ፣ አውዛል የሚባሉ አንዳንድ የጎሳና የሰፈር ስሞችም እስካሁን ድረስ አሉ። እነዚህ ሰዎች በሰናዖር የትንቢት ግንብ ይሰሩ ከነበሩ ሰዎች ተለይተው ነው የመጡት። የመጡትም የግዕዝን ቋንቋ ይዘው ነው የመጡት። እነዚህ ሰዎች መልካቸው እንደ ኩሽ ልጆች ጠያይም ጥቁሮች ናቸው። እነዚህ ሰዎች መጥተው ከኩሽ ልጆች ጋር ተጋቡ። አሁን የምናያቸው ኢትዮጵያውያን የነዚህ የዮቅጣን ልጆችና የኩሽ ልጆች የግቢ ውጤቶች ናቸው ማለት ነው። ይህን በሌላ ጊዜ በሰፊው እንነጋገራለን። አሁን ግን እንደምናየው የያፌት ልጅ የሆኑት ምዕራባውያን ነጮች በመጨረሻው ቀን ክርስቲያኖችንና በመልክዓ ምድራቸው ውስጥ ያሉትን ከብቶችን፣ እህልን፣ ወርቅን፣ ብርን ሁሉ የተፈጥሮ ሀብት ወይም ፈረንጆች ናቹራል ሪሶርስ የሚሉትን ፈልገው ይመጣሉ።
ክርስቲያኖችንም ሊያጠፉ ልክ እንደሚያሁን ኢትዮጵያን እንዳደረጉት ማለት ነው። አፍሪካን ከበቡ፣ መጨረሻ ላይ ኢትዮጵያን ነው ከቦ ያስቀሩት። ሊያጠፉት የሚፈልጉትን ክርስትናን ነው። አማራ በሚል ስም ሊያጠፉት የሚፈልጉት ክርስትናን ነው። ይሄ እንግዲህ በመጽሐፍ ተጽፎ እናያለን። አንዳንድ ቦታ እስራኤል ማለት እንደዚህ ናቸው። እዚህ ከአውሮፓ መጥተው አሁን እንትን የሰፈሩት ጁዲያ ላይ የሰፈሩት ናቸው። አሁን ምዕራባውያን ናቸው እነሱ፣ የአፌት ልጆች ናቸው። አሁን እነሱ ናቸው እስራኤል። ያ ከንቱ ወሬ ነው። እስራኤል ማለት መጽሐፍ ቅዱስ በግልጽ ነው ያስቀመጠው፣ ምንም ጥያቄ የለውም። እስራኤል ማለት ማን እንደሆነ አስቀምጠውታል። እዚህ እነማን እንደሆኑ ከነመልካቸው፣ ከነዘራቸው፣ ከናሉበት ቦታ። እንደገና የሚወሩት ደግሞ ጎግ የሚባሉት እነማን እንደሆኑ ከነዘራቸው፣ ከሚኖሩበት ቦታ በግልጽ አስቀምጠውታል። ስለዚህ አሁን ያለው ጦርነት በጎግ ማጎግና በእስራኤል መካከል ነው ማለት ነው። አሁን በኢትዮጵያም የምናየው በኢትዮጵያ ውስጥ በተለይ ከ1966 ዓመተ ምህረት የውስጥ ኃይሎችን ተጠቅመው እነዚህ የውጭ ኃይሎች ፈረንጆችና አረቦች በተለይ የምዕራብ አውሮፓ ሀገሮች በውስጥ አቀጣጥለው ክርስትናን የሚያጠፋ ነገር አቀጣጥለው በኢትዮጵያ አቆጣጠር ከየካቲት 1966 ዓመተ ምህረት ጀምሮ ያለው ዘመቻ በሙሉ እስካሁን ድረስ ክርስትናን የማጥፋት ዘመቻ ነው በኢትዮጵያ ላይ። የኦርቶዶክስ ተዋህዶ ቤተክርስቲያንን ክርስትናን የማጥፋት የክርስትና ምሰሶ የሆኑትን ነገሮች ሁሉ፣ የክርስትና ምልክቶችን ሁሉ፣ የክርስትና ባህልን፣ የክርስትና ፍቅርን፣ በወንድማማችነት መካከል ያለ ፍቅርን የማጥፋት ዘመቻ የጥላቻ ዘመን ነው ከ1966 ዓመተ ምህረት ጀምሮ እስካሁን ያለው። ከ1966 እስካሁን ድረስ ያለው ዘመን ይሄ 42 ዓመት ወንድም ወንድሙን የሚጠላበት፣ ወገን ወገንን የሚጠላበት፣ ሰው በመደብና በመደብ ተከፋፈለ ተብሎ አንድ መደብ በዝባዥ መደብ፣ ተበዝባዥ መደብ ተብሎ በጠላትነት ኢትዮጵያውያን በጠላትነት እንደገና በዝባዥ ብሔር ተበዝባዥ ብሔር ተብሎ ጎሳና ጎሳ በጠላትነት፣ ሰውና ሰው በጠላትነት፣ ቋንቋው ሁሉ በጠላትነት ላይ በጥላቻ ላይ የተመሰረተ ክፉ ትውልድ ነው የመጣው። ይሄን የፈጠሩት ምዕራባውያን መጥተው ነው። በመጽሐፍ እንደተነገረው ኢትዮጵያውያንን ራሳቸውን መሳሪያ አድርገው ይጠቀማሉ። ኢትዮጵያን ክርስትናን ከኢትዮጵያ ለማጥፋትና ክርስቲያኖችን ለማጥፋት በጠላትነት ወደ ላይ ስሙን ወደ ላይ አድርገው ይሄ ነው ጠላታችሁ ምቱት አፍርሱት የሚሉትም አማራ የሚባለው ነው። አማራም የክርስትና ኮድ ኔም ነው። ክርስትና እንዳይሉ በኮድ መጠቀም የፈለጉት አማራ ብለው ነው። ክርስትናን ለማጥፋት ኢትዮጵያን ለመበተን ኢትዮጵያውያን ለመበተን ይጠቀሙባቸዋል ይላል። አሁን በመፈጸም ላይ ያለው ይሄ በመጽሐፍ የተጻፈው ነው። ስለዚህ መጽሐፍ ቅዱስ በግልጽ የሚለው የአውሮፓ ሰዎች ብዝበዛን ለመበዝበዝ፣ ብርንና ወርቅን ለመውሰድ፣ ከብትንና ዕቃን ለመውሰድ፣ እጅግ ብዙ ምርኮን ለማግኘት አውሮፓውያን አንድ ሀሳብ ሆነው ድንበር ጠባቂ ወደ ሌለው ወገን ወደ አፍሪካ ይመጣሉ። ኢላማቸውንም በኢትዮጵያ ክርስቲያኖችና በቤተ ክርስቲያን ላይ ያነጣጥራሉ። የኢትዮጵያን ክርስቲያኖችና ቤተ ክርስቲያንን ለማጥቃትም ኢትዮጵያውያንን ራሳቸውን መሳሪያ አድርገው ይጠቀማሉ ነው የሚለው። እንግዲህ እስራኤል ማለት የኢትዮጵያ ቤተ ክርስቲያን ለመሆኗ ከላይተናል። ግን የበለጠ ማረጋገጫ ለሚፈልጉ ሰዎች ደግሞ አንድ ማረጋገጫ ደግሞ ሌላ ልስጥ። ይህም በመዝሙር 88 የተጻፈው ነው። እንዲህም ይላል፣ ከግብጽ የወይን ግንድ አመጣህ፣ አሕዛብን አባረህ እርሷንም ተከልክ። በፊቷም ስፍራን አዘጋጀህ፣ ስሮቿንም ተከልክ፣ ምድርንም ሞላች። ጥላዋ ተራሮችን ከደነ፣ ጫፎቿም እንደ እግዚአብሔር ዝግባ ሆኑ። ቅርንጫፎቿንም እስከ ባህር፣ ቡቃያዋንም እስከ ወንዝ ዘረጋች። አጥሯን ለምን አፈረስክ? መንገድ አላፊም ሁሉ ይቀጥፋታል። የዱር እሪያ ረከሳት፣ የአገር አውሬም ተሰማራባት። የሰራዊት አምላክ ሆይ እንግዲህ ተመለስ፣ ከሰማይ ተመልከት፣ ይህችን የወይን ግንድ ጎብኝ። በሰው ልጅ ስላንተ ያጸናኸውን ቀኝህ የተከላትን አንሳ። በሳት ተቃጥላለች ተነቅላማለች፣
ከፊትህ ተግሳጽም የተነሳ ይጠፋሉ። ላንተ ባጸናኸው በሰው ልጅ ላይ በቀኝህ ሰው ላይ እጅህ ትሁን። ካንተም አንራቅ፣ አድነን፣ ስምህንም እንጠራለን። የሰራዊት አምላክ አቤቱ መልሰን፣ ፊትህንም አብራ፣ እኛም እንድናለን ይላል። እንግዲህ እንደምናየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እስራኤል ለመሆኗ ምን ይላል እግዚአብሔር በመዝሙር 88 ላይ ቅዱስ ዳዊት እንደሚለው ከግብጽ የወይን ግንድን አመጣ እና ተከልካት እሷም አበበች ይላል። ከግብጽ የወይን ግንድን አመጣ አሕዛብን አባረህ እርሷንም ተከልክ የሚለው እንግዲህ አንዳንድ ሰዎች አይሁድን ነው ከዛ አውጥቶ በሲና በረሃ አድርጎ ጁዲያን የወረሱ እነሱ ናቸው፣ ስለዚህ ጁዲያ ስለሰፈሩ ነው ይላል። ይሄ ግን አይደለም። ምክንያቱም ምን ይላል? ቀኝህ የተከላትን ይላል። ቀኝህ ማለት ክርስቶስ ማለት ነው። በየትኛውም ቦታ ሲጻፍ በእግዚአብሔር በቀኙ በኩል ያለው ክርስቶስ ነው። ቀኙ የእግዚአብሔር ቀኙ ክርስቶስ ነው። በየትኛውም ቦታ መጽሐፍ ቅዱስ ላይ ያሉ ስንኞች በሙሉ ቀኝ የሚለው ክርስቶስን ነው። ክርስቶስ ደግሞ አይሁድን አይደለም የተከለው። ክርስቶስ የተከለው ቤተክርስቲያንን ነው። ከግብጽ መጥታ የተተከለች ቤተክርስቲያን አሁንም ያለች ዙሪያዋ አጥሯ የተፈረሰባት ኢትዮጵያ ብቻ ናት። ሌላ ቤተክርስቲያን የለም። ኢትዮጵያ ቤተክርስቲያን ብቻ ናት ከግብጽ መጥታ የተተከለች። መጽሐፍ ደጋግሞ የሚያወራላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። አይሁድ ሊሆን አይችልም። ስለ ክርስትና ነው የሚያወራው፣ ስለ አይሁድነት አይደለም እዚህ ላይ። ምክንያቱም በመጽሐፍ ቅዱስ ሁሉም ነገር ብሉይ ኪዳንም አዲስ ኪዳንም ስለ ክርስትና ነው፣ ስለ ክርስቶስ ነው፣ ስለ ሌላ ነገር አይደለም። ይሄም የሚለው ቀኝ ነው የተከላት የሚለው ስለ ክርስትና ነው የሚያወራው። ስላለፈ ስለ አይሁድ ስለምን ነገር በትንቢት ውስጥ ሊኖር አይችልም። ሁሉም ነገር ስለ ክርስትና ነው። ሁሉም ነገር ስለ ክርስቶስ ነው በመጽሐፍ ቅዱስ ውስጥ። ስለዚህ ማረጋገጫው ሌላ ማረጋገጫ ይሄ ነው። ሌላ ብዙ ማረጋገጫ አለ። ለጊዜው ግን ለርዕሳችን ተስማሚ የሚሆነው ይሄ ነው። ለጊዜው ይሄ ማረጋገጫ ይብቃ። እንግዲህ እንዳየነው ኢትዮጵያን እነዚህ ኃይሎች ከላይ ያየናቸው ኃይሎች እየሸራረፉ እያሳነሷት ህዝቦቿንም እየበታተኑ መጡና መጨረሻ ላይ ያተኮሯት በመሀል ቦታ ሁሉንም አጥሯን ሁሉ አጥሯን አሳንሰው የባህር በሮቿንም ዘግተው ህዝቦቿንም በታትነው አሁን ያተኮሩት መሀል ላይ የሚኖር ክርስቲያኑን ነው። ለሱም የኮድ ኔም አላቸው። እሱም አማራ የሚል የኮድ ኔም ነው የሰጡት፣ ክርስትናን ለማጥፋት ማለት ነው። አሁን ምን ይላል መጽሐፍ ቅዱስ በዳንኤል 12 ቁጥር 7 ከወንዙም በኋላ የነበረው በፍታም የለበሰው ሰው ቀኝና ግራ እጁን ወደ ሰማይ አንስቶ ለዘመንና ለዘመናት ለዘመንም እኩሌታ ነው የተቀደሰውም ህዝብ ኃይል መበተን በተጨረሰ ጊዜ ይህ ሁሉ ይፈጸማል ብሎ ለዘላለም ሕያው ሆኖ በሚኖረው ሲምል ሰማሁ አለ ነብዩ ዳንኤል። ይህ እነዚህ ቅዱሳን ኃይል ተበትኖ በተጨረሰ ጊዜ ያን ጊዜ መጨረሻ ይሆናል። እግዚአብሔር በጠላቶቹ ላይ ይነሳል ማለት ነው። እነዚህ መጥተው በሚወሩ ኢትዮጵያን በሚያሳንሱ ውስጧን በሚበጠብጡ ክርስትናን ማጥፋት በሚፈልጉ የተፈጥሮ ሀብቷን በሚሹ ላይ ይነሳል ያጠፋቸውማል ነው የሚለው ዳንኤል። በጣም ነው የሚገርመው እውነት እግዚአብሔር ነፍሱን የወንድማችንን በገነት ያኑርልን። ኢንጂነር ሙሉጌታ ዘርፉ ውዱ ቁጭ ነው ያደረገው እንዳደመጣችሁት። እና እንግዲህ እዚህ ጋር የሰራዊት ጌታ እግዚአብሔር ፊትህን አብራ እኛም እንድናለን። ፊቱን ፈጣሪ አምላክ እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ያብራልን፣ እኛም በንስሐ እንሰበር፣ ፊቱን ያበራልናል። እግዚአብሔር የተሰበረ ልብ ይወዳል። ስለዚህ የተሰበረ ልብ ኖሮን በንስሐ ታጥበን ከተመለስን የሰራዊት ጌታ እግዚአብሔር ፊቱን ጌታችን መድኃኒታችን ኢየሱስ ክርስቶስ ያበራልናል። ምክንያቱም ቀኝ የተከላትን ስለሚል ቀኝ ደግሞ የወንድማችን እንደነገረን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። በአብ ቀኝ ተቀምጧል እንዳለ ንግሥቲቱም በዛለች። ስለዚህ ይሄ እንግዲህ የሚሆነው ለኢትዮጵያ የተሰጠ የተስፋ ቃል ነው። የተቀደሰው ህዝብ መበተን በጨረሰ ጊዜ አረ ተበትነናል፣
አረ ህዝባችን ታርዷል፣ አረ ህዝባችን ተቃጥሏል፣ አረ ህዝባችን ቤቱ ፈርሶበታል። ያ በተጨረሰ ጊዜ እግዚአብሔር ውዴ በተራራው ላይ ጸጥ ብሎ ይመለከታል፣ ውዴን አትቀስቅሱት እንዳለ ማልይ ዘሰሎሞን ላይ እንደተጻፈ የዛን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ለተክልዬ የገባውን ቃል ኪዳን አይረሳምና እሱን ቆጥሮ ማለት ነው። እሱን ቆጥሮ ለአባታችን ለአቡነ ተክለ ሃይማኖት፣ ለአቡነ ገብረ መንፈስ ቅዱስ፣ ለሌሎችም ቅዱሳን ለዋልድባው ለአቡነ ሳሙኤል የገባውን ሁሉ ቆጥሮ ይጎበኘናል። የሚጎበኘን ጊዜ ቅርብ ነው ወገኖች። ይሄ በጣም ትልቅ ነገር ነው ዛሬ ያለመጥ ነው። ታዲያ ይህ በዚህ እንዳለ እንደ መቋጫ በጣም የሚገርም እኮ ነው፣ በሚቆርም ነው። ከተወሰነ ጊዜ በፊት ዘ ሎርድ ኦፍ ዘ ሪንግ ዘ ሪተርን ኦፍ ዘ ኪንግ የሚል ፊልም አውጥቶ ነበር እና በዚህ ፊልም ላይ በጣም ይገርማል። እንግዲህ ስለ ሰሜኑ በጣም የሚገርም ነው እና ዘ ፋይናል ባትል ዘ ሪተርን ኦፍ ዘ ኪንግ ኢንቮልቭስ ቱ ኪ ኮንፍሮንቴሽንስ ሲልና ዘ ማሲቭ ባትል ኦፍ ዘ ፓለነር ፊልድስ እንግዲህ ሜዳማው ፕላታማው መሬት ተመልከቱ። ዌር ጎንዶር ነው የሚለው ጎንዶር and Rohan defends Minas against Sauron's overwhelming forces ብሎ የዚህ ጋር ኦልሞስት የጎግን ማጎግ ጦርነት እንግዲህ ኢትዮጵያን ሊወሩ የሚመጡት ነጮችን የውጭው ጠር ባክግራውንድ ራሱ ፊልሙን ብታዩት እዚህ ጋር አላጨም ትንሽ በመጠኑ ቀንጨብ አድርጌ ያሳያችኋለሁ። ባክግራውንዱ ራሱ የሰሜኑን ጎንደር የፋሲለደስን አካባቢ የሚመስል አድርገው ሰርተውታል። እና ይሄ ነገር ከዚህ ጋር ይህንን ሐሳብ አድርገው ነው። ምክንያቱም ዘ ብላክ ጌት ዘ ባትል ኦፍ ዘ ሞሮንስ እና በጣም የሚገርሙ ጎግና ማጎግ የሚገለጹባቸው አይነት ዲስትሮይ የሚያደርጉ ጥፋት የሚያመጡ በመጨረሻው እንደሚመጡ የነሱ እንግዲህ ዘ ሪተርን ኦፍ ዘ ኪንግ እንግዲህ ያው ሳጥናኤልን ማለታቸው ነው መመለሱን የሚናገር ሐሳዊ መሲል እንግዲህ እሱን ኦልሞስት በቃ የሚጠቅሱበት አይነት ፊልም ሰርተዋል። እና እስኪ እንደው በቀንጨብ አድርገን እንየውና ከዛ የዛሬው መርሃ ግብርን እንጨርሳለን ማለት ነው ባጭሩ እንደው እና ፊልሙን ይዩት ሙሉውን። Fall into the nothingness that awaits you and your master. Do you not know death when you see it, old man? ከዚህ በላይ ማሳየት እንግዲህ አንችልም። በጣም ይገርማልና ዝም ብሎ አይደለም ከቃላቶች ሁሉ መርጠው ጎንደር፣ ከቃላቶች ሁሉ መርጠው ሚናስ፣ ከቃላቶች ሁሉ ከባክግራውንድ መርጠው የፋሲለደስን የሚመስል እንደዚህ ሊያደርጉ አይችልም። የድራጎኑንም እና ዘ ሪተርን ኦፍ እንግዲህ ዘ ኪንግ የሚሉት ይህንን ነው። ለማንኛውም ለቅዱሳኑ የተለመነ ሰራዊት ጌታ እግዚአብሔር ለሁላችንም ይለመነን። ዘመኑ ክፉ ነው። ዘመኑን ዋጁ፣ እንዋጅ። ሁላችንንም እግዚአብሔር ይርዳል። የዛሬው መርሃ ግብር ይህንን ይመስል ነበር። እንግዲህ ከሌሊት በሌሊት ነው የገባሁት። ለማንኛውም እንግዲህ ስትወጡ ከፕሮግራሙ ላይክ እያደረጋችሁ ለብዙዎች ዩቲዩብ እንዲያስተላልፍልን አድርጉ። እወዳችኋለሁ ወገኖቼ፣ አከብራችኋለሁ። ማንንም ለማስቀየም አይደለም። ዘመኑን እንዋጅ። እግዚአብሔር የእውነት አምላክ ነው። የእውነት አምላክ እውነት ይግለጽልን። ዛሬ ዲጂታል ካድሬዎች እንደምታዩት ማለት ነው በየቲክቶኩ ተሰልፈው ማለት ነው በባንዲራችን ላይ ዘምተዋል፣ በሃይማኖታችን ላይ ዘምተዋል። ስለዚህ እኛ ደግሞ ዘሊስት ዊክንዱ ሁላችንም እንደዚህ ያለውን መልእክት ለብዙዎች እንዲዳረስ በማድረግ ትውልዱ ማለት ነው በቃ ዝም ብሎ ዱምስ ኤንድ ብሊንክ ብቻ ነው እንዳይል፣ ጨለማ ብቻ ነው ያለው ተስፋ አይታየኝም እንዳይል እውነት ማድረግ መቻል አለብን። እነሳስቶ ላስጀመረን አስጀምሮ ለዚህ ሰዓት ላደረሰን ለሕያው እግዚአብሔር ክብር ምስጋና ለእሱ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክብር። ይቆየን። በተመሳሳይ ሰሞኑን እንገናኛለን። ሰላም ደሩልኝ፣ ሰላም ዋሉልኝ። ለነጋላችሁ ደግሞ እወዳቸዋለሁ። ቸር ሰንብቱ።
ዘመናዊ መኖሪያ ቤቶችን ከ8 በላይ በሆኑ ሳይቶች ላይ በተመጣጣኝ ዋጋ በማስረከብ የሚታወቀው ቴምር ሪል ስቴት ሳር ቤት፣ አዋሪና ፒያሳ ላይ ከ15 እስከ 35 በመቶ የሚደርስ ልዩ ቅናሽ አዘጋጅቷል። ከባለ 1 እስከ ባለ 3 መኝታ በተለያዩ የካሬ አማራጮችን ከ20% ወይም ከ1.7 ሚሊዮን ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት ይሆኑ ይላቸዋል። ይህን አጋጣሚ በመጠቀም 100% ለምትከፍሉ ደንበኞቻችን በብር እስከ 5.9 ሚሊዮን ብር ሙሉ ቅናሽ ተጠቃሚ መሆን ትችላላችሁ። እንዲሁም ከ30% ጀምሮ ስትከፍሉ ከ15 እስከ 25% ድረስ ቅናሽ አድርገን ይዘንላችሁ ቀርበናል። ለበለጠ መረጃ 0974 60 7676 ይደውሉ። ቴምር ፕሮፐርቲስ። የሰይጣን ትልቁ ችሎታው በዚህ ዓለም ሲሰራና ሲኖር ራሱን እንደሌለ አድርጎ ማቅረቡ ነው። The Ethiopians slept near 1,000 years, forgetful of the world by whom they were forgotten. ሁላችንም ከተኛንበት የቀን እንቅልፍ ነቅተን የድርሻችንን ልናደርግ የተገባን ሰዓት አሁን ነው። መቼም ነጩ ዓለም ምክንያት አመጣ። ጆሮ ያለው ቢኖር ይስማ፣ ዘመኑንም ይዋጅ። Aesop Ethiopia, the truth shall set you free.